ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች በዛሬው ሁለት ብሬን ተረክበናል ከመሰል ተተኳሹ ጋር ይህን ጉዳዮች የማስደምጣችሁና ወንድሞቻችን በተለይ ቀጠና መንግስት ይዘረጋላቸውን የሰላም ጥሪ እየተቀላቀሉ ይገኛሉ። በዛሬው ሁለት ብሬን ከመሰል ተተኳሽ ጋር ገቢ አድርገና በሰላማዊ መንገድ መንግስት ይዘረጋውን የሰላም ጥሪ እየተቀላቀሉ ይገኛሉ። የሰላም በሩ እንደቀጠለ ነው። በርካቶች እንደምታነሱት ገብተው አያልቁም ወይ የሚለው በበርካታ አቅጣጫ በተለየ አቅጣጫ ጫካ የገቡ ለዘረፋም ሆነ ለትግልም በማወቅም ባለማወቅም ሆነ የተሰለፉ ወንድሞቻችን መንግስት የዘረጋውን ሰላም ጥሪ እንደቀጠለ ነው። ዛሬም ደግሞ መንግስት የዘረጋውን ሁለት ብሬን መሰል ጋር ተተኳሹ ገቢ ተደርጓል። ይህን ጉዳዮች በትንታኔ የምንመለከተው ይሆናል ማለት ነው። ላይክ እና ሼር ማድረጋችሁን እንዳትረሱ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት እየጠየቅን ሶሻል ሚዲያ ላይ በማስጮህ የሚደረግ ለውጥ አይመጣም። ሰሞኑን ከተመለከቱት በተለይ በጣና ዙሪያ ፎቶ በመነሳት ልክ ባህር ዳር ዙሪያውና አካባቢውን እንደተቆጣጠሩት ማስተባበያ እየሰጡ እያዩት ነበር። ይህ ሁሉ አያዘልቅም። በጫካ በምናደርገው መሽሎክለክና ሩጫ ተቆጣጥረናን የሚለው ዘቤ አይጠቅምም። የሚጠቅመው ወደ ሰላም መሰብሰብ ነው። ለዚህ ደግሞ በደቡብ ጎንደር ዞን ላይ ጋይንት ወረዳ መንግስት ያደረገላቸውን ሰላም ጥሪ በመቀበል እስከነሙሉ ትጥቃቸው የሰላም በር ተጠቅመውበታል። በተለይ የሰላም ጥሪ የተቀበሉ ታጣቂዎች በመካከል ቡድኑ መሪና በታጣቂ ቡድን አጠራር ሻለቃ መሪ ብሎ የሚጠራው ባብዬ ኃይሌ እንደተናገር በተሳሳተ መንገድ ጫካ በመግባት የሚኖርበትን አካባቢ ህዝብ ከማጎሳቆልና የበደለውን መበደላችን ይታወሰናል። አሁን መልሰን ለመካስ በቁርጠኝነት እንሰራለን ሲል ቃል ገብተዋል። በላይ ጋይንት ወረዳ በጨጨሆ ቀጠና ታጥቀው ሲንቀሳቀሱ የነበሩትና ራሱን የጨጨሆ ብርጌድ ብሎ የሚጠራውና በባብዬ ኃይሉ የሚመራው ቡድን ከነ መንግስት የሰጠውን የሰላም ጥሪ ተቀብሎ አንድ ብሬን መሳሪያና ከመሰል ተተኳሹ እንዲሁም የሚገለገሉበትን የክላሽ መሳሪያ ጨምሮ መንግስት የዘረጋለትን የሰላም ጥሪ ተቀብለው በዛሬው ዕለት ገብቷል ማለት ነው። በዚህ ብቻ አላቆመም። በማዕከላዊ ጎንደር ዞን አርማጮ ተብሎ በሚታወቀው ሲንቀሳቀስ የነበረ የነ ጸረ ሰላም ኃይል የሸቴ አሸብር ቡድን አባል የነበረ ብሬን ተኳሹ ሲተኩስበት የነበረውን ብሬን ከመሰል ተተኳሹ ጋር በመያዝ መንግስት ያቀረበለትን ሰላም ጥሪ ተቀብሎ ገብቷል ማለት ነው። በዚህ ቀጠና በርካቶች ወንድሞቻችን እየገቡ ይገኛሉ። በዛሬው ዕለትም በተለይ የሸቴ አሸብር አባልና ብሬን ተኳሽ የነበረው መንግስት የዘረጋለትን የሰላም ጥሪ ከመሰል ተተኳሽ ጋር በሰላም ገብቷል። እንዲሁም ደግሞ በላይ አርማጮ ላይ ጋይንት የሻለቃ መሪ ተብለው የሚጠሩት በተለይ የባብዬ ኃይል የሚለው ደግሞ በሌላኛ አጠራ ደግሞ የቡድኑ አባልና መሪ የነበሩት መንግስት የዘረጋለትን ሰላም ጥሪ ተቀብለው ገብቷል። እነዚህ ሲገቡ አንዳንድ ብሬን የነበረውን እንደያዙ በአጠቃላይ ሁለት ብሬን የሸቴ አሸብር ቡድንና ብሬን ተኳሽ የነበረው እንዲሁም ደግሞ የባብዬ ኃይሌ ተብሎ የሚታወቀው ብሬን ተኳሽና እንዲሁም በግሩፕ ሲጠቀሙበት የነበረው መሳሪያ እንደያዙ መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብቷ ነው። ወንድሞቻችን እየገቡ ነው። ቀሪ ወንድሞቻችንም እንድትገቡ እናሳስባለን። በጦርነት ለውጥ አይመጣም። የአካባቢው ወይም የክልሉን ኢኮኖሚ ከማውደም ውጭ የሚያደርገው ለውጥ አይኖርም። ለዚህ ደግሞ በውል በመገንዘብ ቢዘገይም እንኳን መንግስት ይዘረጋላቸው እነዚህ ወንድሞች ተቀብለው ገብተዋል። ሲገቡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከፍተኛ የጦር መኮንኖች፣ ጄኔራሎች በተገኙበት አቀባበል ያደርጋሉ። ጄኔራሎች በብዛት ጊዜ በዚህ ቀጠና የሚገኙ ግዳጅ ላይ የሚገኙ አመራሮች በተገኙበት ነው አቀባበል እያደረጉላቸው የሚገኙት። በሌላኛ መረጃ ደግሞ በህገወጥ የጦር መሳሪያ በቁጥጥር ስር ውሏል። እሱን ደግሞ አስደምጣችኋለሁ። በመኖሪያ ቤት በተደረገ ድንገተኛ ፍተሻ የጦር መሳሪያዎችን ከነተጠርጣሪ በቁጥጥር ስር ውሏል። የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ከህብረተሰቡ በተደረሰው ጥቆማ በጸጥታ አካላት የተቀናጀ ክትትል በከተማ በተለምዶ እንሰርቱ 30 ሜትር እየተባለ በሚጠራው አካባቢ በተደረገው ኦፕሬሽን በርካታ የጦር መሳሪያዎችን ከነተጠርጣሪው በቁጥጥር ስር አውሏል። የጽሕፈት ቤቱ ኃላፊ አቶ እንዳለ ገብረ መድህን እንደተናገሩት ከተማው የጸጥታ መዋቅር ከህብረተሰቡ ጋር በመቀናጀት ባደረገው ጠንካራ የመረጃ ክትትልና ትንተና በምሽት 01 ቀበሌ እንሰርቱ ልዩ ቦታ 30 ሜትር ተብሎ በሚጠራው ሰፈር ውስጥ በሚገኘው አቶ ወንዴ ብሩህ እንግዳ መኖሪያ ቤት ድንገተኛ ፍተሻ በተደረገ ሙሉ በሙሉ በቁጥጥር ስር ውሏል። በቁጥጥር ስር ከዋሉት ውስጥ 149 የክላሽ ጥይት ተተኳሽ እና 5 የካዝና ጋር እንዲሁም 2 F1 ቦምብ፣ 1 የስናይፐር ሰድፍ፣ 1 የብሬን ሰድፍ፣
1 የብሬን ኮንፍ፣ 2 የብሬን ቃታ፣ 1 የስናይፐር መውጊያ እና 6 የብሬን መውጊያ፣ 1 የወገብ ትጥቅና 1 የደረት ትጥቅ እንዲሁም ሌሎች ቁሳቁሶች የሚገለገልበትን ወይም ደግሞ ለጽንፍ አገልግሎት ሊውል የነበረው ሙሉ በሙሉ በቁጥጥር ስር መዋሉ የወረዳው ጽህፈት ቤት ኃላፊ ገልጿ ማለት ነው። ውድ ቻናል ቤተሰብ ተከታታዮች ህዝብና ኢኮኖሚን ብሎም ሀገርን የሚጎዳ እንደዚህ አይነት ድርጊት እጅግ እናወግዛለን። ለሀገራችን አይጠቅምም፣ ለሰፈርም አይጠቅምም፣ እንደ አካባቢም አይጠቅምም። ስለዚህ በዚህ ቀጠና ታጥቆ እንደዚህ የሚያደርጉትን ድርጊት ሁላችንም ለሰላማችን ዘብ በመናበብና በመናበብ መቆም እንደሚያስፈልገን ማሳሰብ ያስፈልገናል እፈልጋለሁ። ሌላኛው ጉዳይ ሚኒሻዎችን እያሰለጠነ አካባቢውን እያነቃ ይገኛል። በሊቦ ከምከም ወረዳ ሚካኤል ደብረ ንዑስ ቀበሌዎች የተጀመረው የጥምር ጦር 150 የሚሊሻ አባላትን ስልጠና እንደቀጠለ መሆኑ ተገልጿል። በደቡብ ጎንደር ዞን በሊቦ ከምከም ወረዳ በጠላት በስፋት ሲንቀሳቀስባቸው የነበሩት የሚካኤል ደብረ ንዑስ ቀበሌዎችን ነጻ በማውጣት ማህበረሰቡን በማድረግና የተጀመረው ስልጠና በቀሪ ንዑስ ቀበሌዎችን በመቀጠሉን የሊቦ ከምከም ወረዳ ሚሊሻ ጽሕፈት ቤት 10 አለቃ ጥላሁን ገልጸዋል። የሚካኤል ንዑስ ቀበሌ በተደራጀና በተቀናጀ መልኩ ራሱን የቻለ ዘላቂ ሰላም ለማምጣት ምርጥ 150 በማዋቀር አካባቢውን ለማስጠበቅ የተጀመረው አጫጭር ስልጠና በሁሉም ንዑስ ቀበሌዎች ተጠናክሮ እንደሚቀጥልም አሳስበዋል። የሚካኤል ደብረ ንዑስ ትጥቅና ያላቸው የሚሊሻ አባላትም በበኩላቸው በቀበሌያቸው የሚገኙ አካባቢዎች በሰላም ለማረጋገጥና ለመጠበቅ በንቃት አብረው እንደሚሰሩም ገልጸዋል። ስለዚህ በአካባቢ የሚገኙ ታጥቀው ያሉ ህጋዊና ህጋዊ የሆኑትን በማደራጀትና ስልጠና በመስጠት አካባቢውን በሰላም እንዲጠብቅ ስልጠና እና የማዋቀርና የማደራጀት ስራ እየተሰራ ይገኛል። የሀገር መከላከያ ሰራዊት ሰላምን ከማስከበር ጎን ለጎን የአካባቢ የሚገኙትን ሚኒሻዎችን አጫጭር ስልጠኖችንና የታጠቁትን ደግሞ በማደራጀትና በማዋቀር 150 የሚዩትን በዚሁ በሊቦ ከምከም ማለት ነው ወደ ማደራጀት በማምጣት አካባቢው ሰላም እንዲጠብቁ እያደረገ ይገኛል። ስለዚህ አካባቢውን ሰላም ለማስጠበቅ በከፍተኛ ሁኔታ አሁን እየተሰራ ይገኛል። ክልሉን ብሎም አካባቢዎችን ሰላም ለማድረግ በአካባቢ የሚገኙ የታጠቁትን ኃይሎችን ወይም ደግሞ አርሶ አደሮችን ሚኒሻዎችን በተቀናጀ መልኩ ከአካባቢው ከሚገኙ ሰላምና ጸጥታ ጋር በማዋቀር በከፍተኛ ሁኔታ እየተሰራ ነው የሚገኙ። አሁን ከፍተኛ እንግዲህ የሚሊሻና የሰላም አስከባሪዎች በከፍተኛ ሁኔታ ወደ ዝጎራ እየተቀላቀሉ ይገኛሉ። ቦታና ሸፕ በማስያዝ እየተሰራ ነው የሚገኘው። ስለዚህ የሀገር መከላከያ ሰራዊት በአጭር ጊዜ ለዚህ አስረክቦ ሊወጣ ይችላል። አካባቢው ሰላም ከሆነ የታጠቁ ኃይሎች ከተመለሱ መከላከያ በአማራ ክልል እንዲሁም በሌሎች ቀጠኖች ምንም አይሰራም። ለዚህ ደግሞ የአካባቢው ሰላም ለማስጠበቅና ሙሉ በሙሉ ነጻና ሰላም ለማድረግ ይህ ስልጠና ተጠናክሮ እንደሚቀጥል እየተገለጸ ይገኛል። ውድ ቻናል ቤተሰቦች አስበን ለሰፈር አንስራ። ምናስብ ከሆነ አርቀን ለሀገራችን ያስፈልጋታን የምንለው የቀይ ባህርና የወደብ ጉዳይ በአጽንኦት ሰጠን ብንሰራ አትራፊ እንሆናለን። የቀይ ባህርና የአሰብ ጉዳይ አሰብ በሀገራችን ሀብት የተገነባ ነው። አሁንም ያለው በሀገራችን የተገነባው መሰረተ ልማት ነው። ያን በሴራ እንግዲህ ተነጥቀን ጥለ ነው የወጡት በጊዜው የነበሩት መሪዎች። ዛሬ ያስፈልገናል የጥንቱ የራሳችን ሀብት የሆነውን ያለውን መንግስት እኛ ሁላችን የግላችን አድርገን አብረን በአንድነት መነሳት ያስፈልጋል። ስለዚህ በሰፈር ምንጮህ ይብቃ፣ ወደ ሰላም እንመለስ። ውድ ቻናል ቤተሰብ ተከታታዮች ለሰላማችን ዘብ እንቁም። በሌላ መረጃ ተመልሰን እስክንገናኝ መልካም ጊዜ እንዲሆንላችሁ ከወዲሁ እመኛለሁ።